ክርስቶስ የሞተው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውም እና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል፣ ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለውን ነው? ኢየሱስ የዓለም ቤዛ ነው የሚለውን ነው። መልካም ወንድማችን ያስቀመጠውን ነገር አይታችሁታል። በጣም የሚያስደንቀው ነገር መጀመሪያ መሆን ያለበት ነገር በክርስቶስ ቤዛዎታዊ ስራ ላይ ያሉ ምልከታዎች ላይ መከራከር ሳይሆን ከክርስቶስ ውጪ ቤዛ ተደርጎ የተቀመጠን ነገር ከቤተ ክርስቲያን ጠርጎ ማስወገድ። እያንዳንዱ ነጥብ እያያዛችሁ እዚህ ጋር ምንድን ነው ያለው? መቅደም ያለበት የኢየሱስ ክርስቶስ ቤዛነት ላይ ለዓለም ነው ወይስ አይደለም የሚለው አይደለም መቅደም ያለበት። ኦኬ ሌሎች የዓለም ቤዛ ተብለዋል ወይስ አልተባሉም ነው መቅደም ያለበት። በክርስቶስ የዓለም ቤዛነት ጥያቄ እያለብህ ሌሎች አሉ የሉም የሚለው ነው የሚቀድሙ። ክርስቶስ ራሱ ቤዛ ነው ወይስ አይደለም የሚለው ሳታሳምን ሌሎች ቤዞች አሉ የሉ። ምን አይነት አርጊመንት እንደሆነ ራሱ በጣም እሺ። አንዴ ልመልሰውና በደንብ ሳታሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለውን ነው? ኢየሱስ የዓለም ቤዛ ነው የሚለውን ነው። መልካም ወንድማችን ያስቀመጠውን ነገር አይታችሁታል። በጣም የሚያስደንቀው ነገር መጀመሪያ መሆን ያለበት ነገር በክርስቶስ ቤዛዎታዊ ስራ ላይ ያሉ ምልከታዎች ላይ መከራከር ሳይሆን ከክርስቶስ ውጪ ቤዛ ተደርጎ የተቀመጠን ነገር ከቤተ ክርስቲያን ጠርጎ ማስወገድ። ስለዚህ መጀመሪያ ማርያም የዓለም ቤዛ አለመሆኗን ካሳመናችሁ በኋላ የክርስቶስ የቤዛዎታዊ ስራ ላይ የተነሱ ምልከታዎችን አብረን እንዳስሳለን ከካልቪኒስት ወገኖቻችን ጋር ማለት ነው። ለማንኛውም ግን ለጥያቄው እስቲ ጥቂት መልስ እንስጥና እንለፍ። በመጀመሪያ ደረጃ ወንድማችን ሊሚትድ አቶንመንትን በዚህ በሪፎርምድ ካምፑ ካልቪኒስቲክ የሆነውን እሳቤ የሚከተሉ ወገኖቻችን የሚታመነውን የሊሚትድ አቶንመንት ወይም ደግሞ ውስን ቤዞት የተሰኘውን ነገር አቅርቦ ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ እንደሚያምኑ ለማስመሰል ሲሞክር ማቅረብ የነበረበት ትልቅ ነገር ነበር። እሱም ደግሞ ምንድን ነው? ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እነ ካልቪን መናገራቸውን። ስለዚህ እነ ካልቪን ይህንን አስቀምጠዋል ወይ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለዋል ወይ የሚል ጥያቄ እንጠይቃለን ማለት ነው። ስለዚህ ይህን ትልቅ ክስ ስታነሳ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እንዳስተማሩ ማስረጃ አቅርበ ማስቀመጥ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዞት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ገሃነም ለሚገባው አልሞተም የሚል ትምህርት ነው። ምክንያቱም የልጁ የኢየሱስ ክርስቶስ ደም ከኃጢአት እና ከሲኦል አቅመም በላይ ስለሆነ ክርስቶስ ሞቶለት ገሃነም የሚገባ ከክርስቶስ ደም አቅም በላይ የሆነ ኃጢአት ሰርቷል ማለት ነው የሚል አመክንዮ ስለሚከተል ማለት እኛ መሞት የሚገባንን ነገር የሚገባን የነበርነውን እሱ የሞተልን የእኛን በደል የእኛን ኃጢአት የተሸከመልን ስለሆነ ቤዛ ምትክ እንለዋለን ማለት ነው። ይህ ቤዛነት የተደረገው በምንድን ነው? እንግዲህ የተለያየ ቤዛነት እንግዲህ በተለያየ ነገር ሊደረግ ይችላል ምትክነቱ ማለት ነው። ለምሳሌ በቀላል በሰውኛ ስንነጋገር አንድ የታሰረ ሰው ዋስ ሆነን ለማስወጣት ለምሳሌ የመታወቂያ ዋስ የሚባል ነገር ታውቃላችሁ አይደለ? በመታወቂያ ዋስ የሚደረግ አለ፣ በብር ዋስ የሚደረግ አለ። በተለያየ ምትክቱ ሆኖ ለአንድ ሰውም ለተለያየ ሰዎችም ቤዛ ሊሆን ይችላል በሰውኛ ማለት ነው። የክርስቶስ ግን በደሙ የሆነ ቤዛነት ነው። ለዛ ነው ወደ ሮሜ ሰዎች በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ተብሎ የተጻፈው ማለት ነው። ልክ እንደዚሁም ደግሞ ኤፌሶን ላይ 1:7 ላይ በደሙ የተደረገ ቤዛነት ነው የሚለው በውድ ልጁም እንዲያው እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል። ስለዚህ ይህ ቤዛነት ይህ ምትክነት የተደረገው ምንድን ነው? ለበደላችን የሆነ ካሳ ዋጋ ነው።
የተከፈለልን ማለት ነው። ይህም ደግሞ የሆነው ለዓለሙ ሁሉ ነው ማለት ነው። ምትክ የሆነልን ማለት ነው። ለምን ሁሉ አመፁ፣ ሁሉ ረከሱ ተብሎ ተጽፏል። በበደላችን ምን ነበርን? ሙታን ነበርን፣ ጨለማ ውስጥ ነበርን። ሙት ማለት ባይዘ ከእግዚአብሔር የተለየን ነበረ፣ ጨለማ ውስጥ ነበርን እና ደግሞ እንደ ዲያብሎስ ፈቃድ ነበር የምንመላለሰው። እንደ እግዚአብሔር ሳይሆን እንደ ዲያብሎስ ፈቃድ በጨለማ እንደሚመላለሱ ነበርን። ስለዚህ ሁሉም ዓለም ጨለማ ውስጥ ነበር። ለዛ ነው ቆላሴስ ላይ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ተብሎ የተጻፈው ማለት ነው። ከምንድን ነው የዳነው? ከጨለማ ስልጣን ማለት ነው። ስለዚህ ውስጥ የነበረን እኛ ሞተን የነበረን ከእግዚአብሔር ተለይተን የነበረን ህይወት አልባ የነበረን በደሙ የተደረገ ቤዛነት ወይ ደግሞ በደሙ የሆነ ቤዛነትን አግኝተን ወደ ልጁ መንግስት ፈልሰናል፣ ወደ ቤተክርስቲያን ተጨምረናል፣ ወደ ህይወት መተናል ማለት ነው። እሱ እንግዲህ ህይወት ነው። ስለዚህ የክርስቶስ ቤዛነት በምን የሆነ ነው? በደሙ የሆነ። ለምን የሆነ? ለኃጢአት ማስተስሪያ የሆነ ማለት ነው። ለኃጢአት ማስተሰሪያ የሆነ ኤፌሶን 1:7 እንዳትረሱ። ኤፌሶን 1:7 ምን ብሎናል? በውድ ልጁም እንደ ጸጋው ባለጠግነት መጠን ባለጸጋ ስለሆነ በምህረቱ ባለጸጋ ስለሆነ ምን ብሎናል? ኤፌሶን ላይ እንደውም ካስታወሳችሁ በምህረቱ እግዚአብሔር ባለጠጋ ስለሆነን በበደላችን ሙታን በነበርን ጊዜ ራሱ ከልጁ ጋር ምን ሰጠን ነው? ህይወት ሰጠን ነው። በምህረቱ ምንድነው? ባለጠጋ ነው። በምህረቱ ባለጠጋ ነው ማለት እንግዲህ ባለጠጋ ማለት ሀብታም ማለት ነው። ባይዘው የቃሉ ፍቺ ለምሳሌ ባለጠጋ ማለት ሀብታም፣ ግን ሀብታም ሲባል የሚነጻጸር ሀብታም አይደለም። ባለጠጋ የሚባለው ሁሉ የሞላ ማለት ነው። ሁሉ የሞላለት ባለጠጋ ይባላል ምድራዊ። ልክ ደግሞ በምህረት ባለጠጋ ማለት እንደው በምህረቱ ሙሉ የሆነ የተትረፈረፈ ምህረቱ የተትረፈረፈ ከኛ ከሆነ ስራ ከኛ ከሆነ መውደድ ሳይሆን እንዲሁ ምህረቱ የተትረፈረፈ ባለጠጋ ስለሆነ ምን አለ ሐዋርያው ቅዱስ ጳውሎስ? እንደ ጸጋው ባለጠግነት መጠን አለ። እሺ በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ይኸው የበደላችን ስርየት የሆነ ለበደል ስርየት የተከፈለ ዋጋ ነው። ለበደል ስርየት የተከፈለ ቤዛነት ነው፣ ምትክነት ነው፣ ዋስነት ነው። ተያያዥ ሆነልን እሱ። ይኸው በእኛ ተገብቶ እኛ ሙታን የነበርን እኛ ላይ መፈረድ የነበረበትን እሱ ተሸከመልን፣ ፍርድን ራሱ ላይ አኖረልን። ለዛ ነው በደላችንን ተሸከመ፣ ሕማማችንን ታመመ፣ ቁስላችንን ቆሰለ፣ እኛም በሱ ቁስል በእርሱ መታመም ዳንን ተብሎ የተጻፈው ማለት ነው። ስለዚህ የልጁ ቤዛነት የክርስቶስ ቤዛነት ዓለም ሁሉ እንዲድን ለኃጢአት ስርየት የሆነ ነው። ለኃጢአት ስርየት የሆነ ነው። በምንድን ነው የሆነው? በደሙ ነው የሆነው። በደሙ ነው የሆነው። ለምን ሐዋርያው ቅዱስ ጳውሎስ ምን ብሎ ነበረ? ደም ሳይፈስ ስርየት የለም ብሎ ነበረ። ስለዚህ ደም መፍሰስ ነበረበት። ስለዚህ ቤዛነትን ያገኘው በምንድን ነው? በደሙ ነው። ለዛ ነው አንደኛ ጢሞቴዎስ ላይ 2:6 ከላይ እርስ በርስ መጸለይ እንዳለብን ለመኳንንት ለሁሉ መጸለይ እንዳለብን ከተናገረ በኋላ መካከለኛ እሱ እንደሆነ አስታራቂ መካከለኛ በእግዚአብሔርና በሰው መካከል ያለ መካከለኛ እሱ እንደሆነ ይነግረንና አስታራቂነቱ እንዴት ነበረ፣ እንዴት ነው ያስታረቀን የሚለውን በቤዛነቱ እንደሆነ ራሱ ምዕራፍ 2 ቁጥር 6 ሲናገር ምን አለን? ራሱንም ለሁሉ ቤዛ ሰጠን፣ ይህም በገዛ ዘመኑ ምስክርነቱ ነበረ ተብሎ ተጻፈ። ስለዚህ ይህ ምትክነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ለምን የሆነ ነው? ለኃጢአት ስርየት የሆነ ለኃጢአት ስርየት የሆነ አንድ ቤዛችን እሱ ነው። ለኃጢአት ስርየት ዋጋ የከፈለልን፣ በእኛ ምትክ የሆነልን፣ በደላችን የተሸከመ፣ ደሙን ያፈሰሰልን፣ በደሙ የተደረገ ቤዛነታችን ያገኘነው በማን ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ይሆናል ማለት ነው። ስለዚህ ልክ እንዴት ነው ብሉይ ኪዳን ላይ ለኃጢአት ምትክ ሆነው የሚቀርቡ ነገሮች ነበሩ። እንደምናውቀው ለጊዜያዊ ኃጢአት ማስተስሪያ የሚቀርቡ ነገሮች ነበሩ። የዕብራውያንን መልእክት ስናጠና ለምሳሌ የኮርማዎች የፍየሎች ደም ለጊዜያዊ ኃጢአት ማስተስሪያ ምትክ ሆነው ይቀርቡ ነበር። ግን እነዛ የኮርማ የፍየሎች ደም የእንስሳ ደም ኃጢአትን ሊያነጻ ሕሊና ሊያነጻ እንዳልተቻለ ራሱ ሐዋርያው ቅዱስ ጳውሎስ በመልእክቱ ጽፎልናል ማለት ነው በዕብራውያን ላይ። ስለዚህ ይሄንን ነገር በዋናነት መያዝ አለብን። ስለዚህ የክርስቶስ ቤዛነት በምን የተደረገ ነው? በደሙ የተደረገ ነው። በደሙ የተደረገ ኪዳን ነው። ስለዚህ በዚያ በደም የተደረገ ቤዛነት ደግሞ ለምን የሆነ ነው? ለኃጢአት ስርየታችን የሆነ ነው። ይችን መሰረታዊ አድርገን መያዝ አለብን።
ቃለ ሕይወትን ያሰማልን። ዲያቆናቲ ስለ ቤዛ ጥሩ የሆነ ትንታኔ ሰጥተናል። ዮሐዴ ደግሞ ቀጣዩን ይሰጠናል። ዮሐዴ ይቅርታ መምህራኖቼ፣ ይቅርታ፣ በጣም ይቅርታ። ያው እኔ ታችሁኝ፣ ምክንያቱም ሌሎች መምህራንን ቦታ ላለመያዝ ሌሎችም መግባት ስላለባቸው እኔ ታችሁኝ እሰማለሁኝ። ግን መጨረሻ ላይ አሁን ባለው በወቅታዊ ጉዳይ ላይ የምዕመናን ደግሞ ሀሳብ መስጠት ከቻለ በኋላ ከገባው ሀሳብ እሰጣለሁኝ። አሁን ግን ቦታውን ለቅቄ ታች እሆናለሁ ማለት ነውና እግዚአብሔር ያክብርልኝ። እሺ፣ እግዚአብሔር ያክብርልን። እሺ፣ መጨረሻ ላይ ሀሳብ እንትን እንላለን። ዮሐዴ ቀጥል። ከዛ በፊትም ዮኒን ፎሎ ማድረግ እንዳትረሱ ተወዳጆች፣ ከይቅርታ ጋር ዮኒን ፎሎ አድርጉት። አዲስ አካውንት ስለሆነ ፎሎ አድርጉት ፕሊዝ። ይቅርታ ዮሐዴ ቀጥል። አይ ችግር የለውም። አክቹዋሊ ናቲ ብሎታል። ቃለ ሕይወት ያሰማልን። አጭር አጽንኦት ለመስጠት እና ጥቅሶቹ በደንብ እንድትይዟቸው አጭር አድርጌ ለመከለስ ያክል ነው እና ናቲ እንደጀመረው መጀመሪያ የመዝገበ ቃላት ትርጓሜ ቤዛ የሚለው ምንድን ነው የሚለው የመጽሐፍ ቅዱስ ማህበር ሲፈታው ቤዛ የሚለው ገጽ 102 ላይ እንዲህ ብሎ ይተረጉመዋል። ቤዛ ማለት አሁን ገንዘብ የህይወት ቤዛ ተብሎ ተጠቅሷል ይላል። ምሳሌ ምዕራፍ 13 ከቁጥር 8 ይጠቅሳል። የእስራኤል መሬት ደግሞ መሬታቸውን በመሸጥ ምናቸውን ራሳቸውን ይቤዡ እንደነበረ ይጠቅሳል። በጣም ብዙ ጥቅሶች አሉ በመጽሐፍ ቅዱስ መዝገበ ቃላት ትርጓሜ መሰረት። ስለዚህ ምንድን ነው የሚለው የተያዘውን ወይም ደግሞ የተወሰደውን ነገር ለማስመለስ የሚደረገውን ካሳ ሊሆን ይችላል፣ ክፍያ የሚሰጠውን ማንኛውም ነገር እሱ ምን ተብሎ ሊጠራ ይችላል? ቤዛ ተብሎ ይጠራል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ ነው ሲባል ትክክል ቤዛችን ነው። ቤዛ የሆነን ወይም ደግሞ ጠፍቶብን የነበረው ተወስዶብን የነበረውን ነገር አስመልሶልናል። ሲያስመልስልን ደግሞ በምንድን ነው? በገዛ ደሙ አይደለ? በዋጋ ተገዝታችኋል አይደለም የሚለው የገዛን ደግሞ ያ ደሙ ነው ማለት ነው። የጠፋብን የተወሰደብን ምን ነበረ? ልጅነት፣ ጸጋ እግዚአብሔር። ኦኬ፣ ከእግዚአብሔር ልጅነት ተነጥለን ነበር። ጸጋ እግዚአብሔር ተለይተን ነበር። ጸጋ መንፈስ ቅዱስ ተለይቶን ነበረ። ይህን ሁሉ ክርስቶስ በገዛ ደሙ አፍስሶ የደም ዋጋ ከፍሎ ያንን የጠፋብንን የተወሰደብንን ልጅነት መልሶልናል። ለዛ ነው ማቴዎስ ወንጌል ምዕራፍ 10 ከቁጥር 45 ቅድምም ናቲ ያለው ማቴዎስ ምዕራፍ 10 ከቁጥር 45 እንዲህ ይላል፣ የሰው ልጅም ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ መጣ እንጂ ሊያገለግሉት አልመጣም ይላል። ነፍሱን ለብዙዎች ቤዛ እንዲሆን መጣ ይላል። እዚህ ጌታ የመጣው ለብዙዎች ለነፍሳቸው ቤዛ ሊሆናቸው ነው ማለት ነው። እንዴት ነው የሚቤዣቸው? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 6 ሐዋርያ ቅዱስ ጳውሎስ ሲናገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። አሁን ይሄ ለብዙዎች ሲባል አይ ለሁሉም አይደለም የሚለውን እንዳንይዝ ሐዋርያ ቅዱስ ጳውሎስ አለ ለሁሉም ራሱ ምን አድርጎ ሰጠ? ቤዛ አድርጎ ሰጠ ይላል። እንዴት? እዛው ሐዋርያ ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 1 ከቁጥር 7 ላይ በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን ይላል። በገዛ ምኑ? በገዛ ደሙ የተደረገ ቤዛነታችንን ይላል። እዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነቱ በምንድነው? በገዛ ደሙ የተደረገ ቤዛነት ነው። ለዓለም ሁሉ ወይም ደግሞ ለሁሉም የተደረገ ቤዛነት ነው። ራሱን አሳልፎ በመስጠት ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 3 ከቁጥር 24ም በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ምን በጸጋው ይጸድቃሉ። ክርስቶስ ኢየሱስ በሰራው ቤዛነት በኩል ምን ይላሉ? ልጅነትን፣ ጸጋን ይቀበላሉ ብሎ ሐዋርያ ቅዱስ ጳውሎስ ሲናገር እንመለከታለን። እና ጌታችንም ራሱ ሲናገር በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ምን አለ? ክርስቶስ ከቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና
ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ስለዚህ አንድያ ልጅ ወደ ዓለም የመጣው ምን ሊያደርግ ነው? ሊያድን ነው የመጣው፣ ቤዛ ሊሆን ነው የመጣው ማለት ነው። በገዛ ደሙ ተሰቅሎ ማለት አስቀድሞ የሙሴ እባብ በዓላማ ላይ የመስቀሉ ምስጢር ይናገርና የሰው ልጅ ለሰው ልጅ ምሳሌው ነበረ ይህንን። ስለዚህ የሰው ልጅ የሚመጣው ተሰቅሎ ምን ለማድረግ ነው? ዓለምን ሊያድን ነው እንጂ በዓለም ሊፈርድ አልመጣም ማለት። ስለዚህ ያ የተሰቀለውን ጌታ አምኖ በመቀበል ምን ይላል? የሰው ልጅ ሁሉ ድህነትን ያገኛል፣ ያጣውን ልጅነትን ያገኛል ማለት ሶ ከዚህ አንጻር ቤዛ ስንል ጌታችን ምንድነው? ለፍጥረታት ሁሉ ለዓለም ሁሉ የሆነው ቤዛነት በፍጥረት ያልተቻለውን በፍጥረት የማይቻለውን እርሱ ግን ሰው ሆኖ መጥቶ ደም አፍስሶ ሞቶ ምን ብሏል ማለት ነው? ዓለምን አድኖታል። ይህንን ፍጥረታት ሊያደርጉት አይችሉም። ፍጥረት ሊያደርገው አይችልም በጭራሽ። ይህንን ቤዛነት ከፍጥረት መካከል ሊያደርገው የሚችል ፍጥረት የለም። ኦኬ፣ ለዛ ነው እግዚአብሔር ወደ እርሱ የሚማልድ አየ ይላል ትንቢተ ኢሳያስ አይደለ? ከቶ ግን አላገኘም። ስለዚህ የገዛ ክንዱ ምን ሆነለት? መድኃኒት ሆነለት አይደል? መድኃኒት ሆነለት። ስለዚህ የገዛ ክንዱ ምን ሆነ? ይሄንን ቤዛነት ሊሰራ የሚችል ፍጡር ስለሌለ የገዛ ክንዱ ነው መድኃኒት የሆነው ማለት ነው። ከዚህ አንጻር የጌታችን ቤዛነቱ በሞት የተደረገ ነው እና ደግሞ ለፍጥረታት ሁሉ የተደረገ ቤዛነት ከጌታችን ከኢየሱስ ክርስቶስ በስተቀር ማለት ነው። ይህ የቤተ ክርስቲያናችን የታመነ ትምህርት ነው ማለት ነው። እግዚአብሔር ይስጥልኝ። ቃሉት ያሰማልን። ዮሐዴ እግዚአብሔር ይስጥልን። ዮሐዴም ናቱ እግዚአብሔር ያክብርልን። እንግዲህ መሰረታዊ ነገር ነው አስቀድሞ ልናቅ የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ እንደዋጀን፣ በደሙ እንዳነጻን፣ በደሙ እንዳዳነን ይሄም የተከፈለ መስዋዕትነት ቤዛነት ክፍያ መሆኑን ቤተክርስቲያናችን በጽኑ ታምናለች፣ ታስተምራለች። ይሄ ቤተክርስቲያን የታመነ ድምፅ ነው። የኢየሱስ ክርስቶስ ቤዛነት ለጥያቄ ምልክት በቅቶ አያውቅም፣ ወይም ጥያቄ ምልክት ውስጥ ወድቆ አያውቅም። የታመነ የቤተክርስቲያን ትምህርት ነው። ኢየሱስ ቤዛ ነው የሚለው የቤተ ክርስቲያን ትምህርት ነው። ይህን ሁላችን እናውቀዋለን። ላላወቁ ማሳወቅ ይገባናል። ከዚሁ ጋር ተያይዞ እንግዲህ የአምላክ ሰው መሆን ሚስጥሩ ምንድን ነው ከተባለ በሞት ባርነት ውስጥ ወድቀው የነበሩትን ለማንሳት ነው። ጳውሎስ በዕብራውያን ምዕራፍ 2 ቁጥር 14 ላይ በሞት ላይ ስልጣን ያለውን ለመሻር ልጆቹ በስጋና በደም እንደሚካፈሉት እንዲሁ ተካፈለ ይላል። ስለዚህ ቃል ከድንግል ማርያም ስጋን ነስቶ ሰው የሆነው ለምንድን ነው ከተባለ በሞት ላይ ስልጣን ያለውን ለመሻር። እንዴት ነው በሞት ላይ ስልጣን ያለውን የሚሽረው ሲባል ሞታችንን ሞት የሚገባን እኛ ነን። መገረፍ የሚገባን እኛ ነን። መሰደድ የሚገባን እኛ ነን። ሊተፋብን የሚገባው እኛ ነን። ከኃጢአት ከበደል መራቅ ያቃተን ኢሳይያስ ጽድቃችን እንደ መርገም ጨርቅ ተቆጠረ ይላል። አይደለም ሰው በማንነቱ ጽድቅ እንኳን ቢሰራ ጽድቁ እንኳን የሆነ ንጽት ያለ ጽድቅ እንኳን ሊሆን አልቻለም። እንደ መርገም ጨርቅ እየተዳደፈ እየተነካካ ማለት ነው። ምክንያቱም ጸጋ እግዚአብሔር ርቆናል። ሰው ከኃጢአቱ ብዛት እግዚአብሔር ምን እስኪል ድረስ በምድር ላይ ሰውን በመፍጠሩ ተጸጽተ እስኪባል ድረስ ሰው በዚህ የሞት ባርነት ውስጥ ወድቆ ነበር። ከዚህ ለመውጣት የሚያስፈልገው ምንድን ነው ከተባለ የአምላክ ሰው መሆን ማለት ነው። የሚያስፈልገን ይሄ ነበረ። ሰው ሆነ። ከዛስ ሞታችንን በሞቱ አጠፋልን። ይሄን ምን ብለን እንጠራዋለን ሲባል ክፍያ ከፈለልንና ነፃ ወጣን። አንድ ምሳሌ ልንገራችሁ። ከሆነ ሰው ብር ትበደራላችሁ። የተበደራችሁትን ብር መክፈል ሳትችሉ ትቀሩና ከአበዳሪያችሁ ጋር ትጣላላችሁ እንበል። አበዳሪያችሁና እናንተን ለማስታረቅ አንድ ሰው ያስፈልጋል አይደለ? ያ ሰው ምን አድርጎ ነው የሚያስታርቀው? የመጀመሪያው ለምኖ ሊያስታርቅ ይችላል። እንደው ጊዜ ሲያገኝ ይከፍልሃል፣ እንዲህ ስለተቸገረ ነው ወዘተ ብሎ ለምኖ ሊያስታርቅ ይችላል። ወይንም ደግሞ ዕዳችንን ከፍሎ እኛ የተበደርነውን ያንን ብር እርሱ ከፍሎ ሊያስታርቀን ይችላል። ከፍሎ ያስታረቀን ያ ሰው ቤዛን የሆነልን ክፍያ ሆነን ማለት ነው። የኛን ዕዳ እሱ ከፈለ ማለት ነው።
ለምኖ ካስታረቀን ደግሞ አማላጅ ሆነን ለመነልን ማለት ነው። አማላጅ ሆነን ስንል ሶስተኛ ወገን በመሆን በመለመን አዳነን ማለት ነው። ኢየሱስ የቱን አደረገልን ሲባል ክፍያ ሆነ። ልንከፍለው የሚገባውን ህይወታችንን እርሱ ህይወቱን ሰጠና ህይወትን ለኛ ሰጠን። ለምሳሌ ሰው በኃጢአቱ ምን ሆኖ ነበረ? ባሪያ ሆኖ የእግዚአብሔርን ልጅነት አጥቶት ነበር አይደለም? የአምላክ ልጅ ወይንም ደግሞ ቃል ዘላለማዊው ቃል የሰው ልጅ ሆነና የሰው ልጅ የእግዚአብሔር ልጅ ያደረገው እኛን ሆኖ እኛን ከወደቅንበት አነሳን ማለት ነው። እንዴት ነው ታዲያ? ይህንን እንደውም በጴጥሮስ መልእክት ላይ አንድ ሐሳብ እናገኛለን። ምን ያህል ረቂቅ እንደሆነ ከምንም ጋር የማይወዳደር እንደሆነ በዚሁ ሰዎች እንዲያውቁት ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር ተመልከቱ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አዎ ማወቅ አለብን። የተዋጀ ነው በወርቅ አይደለም። ዓለም ላይ አለ የተባለ ውድ ነገር ተጠቅሶ በሱ አይደለም። እድፍ ወይም ደግሞ ምንም አይነት ነውር በሌለበት በክርስቶስ ደም ነው። ቤዛ ሆኖ ክፍያ ሆኖን። ስለዚህ ኢየሱስ ቤዛችን ነው ብለን ስንል ይሄ የታመነ የቤተ ክርስቲያን ትምህርት ነው፣ ለጥያቄ አይቀርም። በዚሁ አጋጣሚ አንድ መልእክት ላስተላልፍና ወደ ወንድሞች እሄዳለሁ። ዮኒ 1000 አልሞላም እና ቪዲዮ እየከፈተ ስለሚያሳየን የምትገቡ ሰዎች ዮኒ አዲስ አካውንት ነው፣ ፎሎ አድርጉት። የዋዴ ተክሎ የሚለው አዲስ አካውንት ነው፣ ፎሎ አድርጉት። ያኛው ስለተዘጋባቸው ባለፈው ዋናው አካውንት አሁን በዚህ እየተጠቀሙ ነው ማለት ነውና ፎሎ አድርጓቸው። እንግዲህ የሰሞኑ ርዕስ ተያይዞ ነው ሐሳብ የምነግራችሁና ማርያም ቤዛ ናት የሚል ሐሳብ ሲነሳ አይ ኢየሱስ ቤዛ ነው፣ ኢየሱስ ብቻ ነው ቤዛ የሚል ግሩፕ አለ ታውቃላችሁና የኢየሱስ ብቸኛ ጠበቃ በመሆን ማለት ነው እኛም ባለማወቅ አንዳንድ ጊዜ ለነሱ ፖለቲካ እንመቻለን። የመጀመሪያው ክርክሩ ማርያምን ቤዛ ስንላት ለኢየሱስ በሚተረጎመው ትርጉም ነው ወይስ አይደለም የሚል እንጂ ኢየሱስ ቤዛ ነው አይደለም የሚል አይደለም። ስለዚህ ከርዕስ ሊወጣ ይገባል። የኢየሱስን ቤዛነት አንስተን ነው አይደለም የሚል ክርክር ውስጥ ልንገባ አንችልም ማለት ነው። ነው ብለን ስለምናምን ጥያቄም ስለሌለን የማርያም ቤዛነትን ለመናገር ደግሞ ማነው የኢየሱስን ቤዛነት ለመናገር ደግሞ ማርያም ቤዛ አይደለችም ነች የሚል ክርክር ውስጥ መግባት አይጠበቅብንም። ምክንያቱም ሁለቱ የተለያየ ትርጉም ስለሚይዝና ኮሜንት ላይ አንድ ነገር ያለው ሰዎች ስለ ኢየሱስ ቤዛነት እያነሱ ሲያወሩ ማርያም ነች ቤዛ እያልን ልክ እነሱን የተቃረን የሚመስል ነገር ሰዎች ጋር እንዳይፈጠር ለማለት ነው። እና እንደዚህ አይነት ነገር እንጽፋለን። አዎ ኢየሱስ ቤዛችን ነው እናንተ እንደምትሉት ወይም እናንተ በምትተረጉሙት ትርጉም አይደለም፣ ወይም ደግሞ የእናንተን ኢየሱስ አይደለም። ሐዋርያት የሰበኩን የቀደሙ አባቶች ያስተማሩን ያ ኢየሱስ የኛ ጌታ ያዳነን የቤዠን ያነጻን እርሱ አዎ ቤዛ ነው። አዎ ቤዛ ነው። ይሄን አስረግጠን ምክንያቱም እቺን ፖለቲካ ለምን ይጠቀሟታል መሰላችሁ? ሰሞኑን አይታችኋል። አንዳንዶች እየተነሱ አያችሁ ለኢየሱስ ሲሆን ችግር የለባቸውም የማርያም ላይ ነው እንደዚህ፣ ስለዚህ ኢየሱስን ይጠሉታል፣ ስለዚህ ምናምን ይሉና ፖለቲካ ይሰራሉ። ስለዚህ ፖለቲካቸውንም በዛው ማክሸፍ ስለሚጠበቅብን ማለት ነው በትምህርታችን ትምህርታቸውን እንመታለን። ፖለቲካ ሲሰሩ የሰሩትን ፖለቲካ ወደ ራሳቸው መልሰንላቸው ትክክለኛውን ትምህርት እናሳያለን፣ ፖለቲካቸውንም እናከሽፋለን ማለት ነው። እና እንደዚህ አይነት ንጽጽር ውስጥ እንዳትገቡ። ኢየሱስ ቤዛ ነው ብለው ሲያወሩ አዎ፣ ግን ኢየሱስ ላይም እኮ ልዩነት አለ። እኛ ቤዛ ነው ብለን ስናምን አንድ ባህሪ የሆነው ከድንግል ማርያም የተወለደው ዘላለማዊው ቃል ስለኛ ዋጋ ከፍሎ ከዛን ወደ ፍቅሩ ልጅ መንግስት አፍልሶን በህብረት ውስጥ እንድንሆን አንዳችን ለአንዳችን እየጸለይን የቅዱሳን ምልጃ አምነን የመሳሰሉትን ስጋና ደሙን እየተቀበልን በጥምቀት ከእርሱ ጋር አንድ ሆነን ይህንን ነው የምናምነው። ያምኑታል? ይህንን አያምኑትም። ስለዚህ ቤዛችን ነው ሲሉ ቁንጽል ነው ማለት ነው። ሙሉ ቤዛነቱን አምነው እንኳን አይደለም። ከቃሉ አንጻር እንኳን ብናይ ቁንጽል ነው። ምክንያቱም በፕሮቴስታንቶች ዘንድ ቤዛ የሚለው እንኳን ምን ያህል ልዩነት እንዳለው ወይንም ደግሞ የዓለም ቤዛ ነው አይደለም በሚለው በኋላ ወንድሞችም ስለሚያነሱት
እዛው ሳንገባ ልዩነትም ስላለ እና እታች ያላችሁ ሰዎች ይህንንም በደንብ አድርጋችሁ ልትሰብኩ በየኮሜንቱ ልታሳዩ ይገባል። ማርያምን ቤዛ ስንል እና ኢየሱስን ቤዛ ስንል የተለያየ መሆኑን አሁን በሚቀጥለውም ስለምናነሳው እችን ፖለቲካቸውንም እንድታውቁባቸው ለማለት ነው እና ወደ ቀጣዩ እንሄዳለን። አንትሻለ አለው። እሺ ቀጣዩ በምን መልኩ ይሄድ? ቀጣይ ከዚህ ርዕስ ሳንወጣ እውነት ለፕሮቴስታንቱ ክርስቶስ ቤዛቸው የዓለም ቤዛ ነው ወይ ብለው የሚያምኑት ሀሳብ ላይ ብንሄድ መልካም ይመስለኛል። አንዳንዶች ከዛው ዲኖሚኔሽን ሆነው ለየት ያለው ዲኖሚኔሽን ለምሳሌ ካልቪኒስቶች፣ ሪፎርመሮቹ ምን ብለው እንደሚያምኑ እዚሁ ቲክቶክ ላይ ያሉ ደግሞ መምህራኖቻቸው ከዚህ በፊት እንዴት ያምኑ እንደነበረ አሁን ደግሞ እዚህ ክርክር ላይ እውነት ክርስቶስ ለነሱ የዓለም ቤዛ ነው ወይ የሚለውን ሐሳብ ብናሳይ መልካም ነው። ዮሐዴ የላኩልህ ደርሷል ወይስ ምን ነበረ? አንተ አሁን ነው? አዎ ቴሌግራምም ልኬልሃለሁ። ያኛው ቲክቶክ ላይም ሜሴጅ ልኬልሃለሁ። አሁን ደርሷል። አይቼዋለሁ። ላሳይ ተኩል ሆኗል። ድንገት እያሳየ ያኛው ከከፈተልህ ሐሳብ ሰጥበት። በዚሁ ላይ መልካም ነበር። ኦኬ የእንትን አልከልኛል። ከዛ ብንጀምር አሪፍ ነው። አሁን ጥሩ አካሄድ ነው። አሁን የክርስቶስን የዓለም ቤዛነት እኛ በጣም እንደምናምንና ያለ ጥርጥር እሱን ካላመን ራሱ መዳናችን ምኑ ጋር ነው? ኦኬ በራሳችን ስራ አለንድና አንችልም። ኦፍኮርስ ልጅነት በራሳችን ጥረት ልናገኝ እንደማንችል ሁላችንም ኦርቶዶክሳውያን እናውቃለን። ለዛ ነው በክርስቶስ ክርስቶሳውያን፣ በመንፈስ ቅዱስ መንፈሳውያን የምንባለው ሁሌ ስንጠራ በክርስቶስ ክርስቲያን የተሰኛችሁ ነው። ኦኬ የባህሪ ልጁ ኢየሱስ ክርስቶስ ብቻ ነው የጸጋ ልጅነት ሊሰጠን የሚችለው። እሱ ሰው ሆኖ መጥቶ የባህሪ ልጅ የሆነው ጌታ እሱ የጸጋ ልጅነትን ሊሰጠን የሚችለው እርሱ ብቻ ነው። ይሄንን ልንክድ በጭራሽ አንችልም። በእርሱ ስለሆነ ልጅነትን ያገኘ ነው ማለት ነው። ነገር ግን እንደው ምንድነው በጉያቸው አቅፈው የያዙትን እሳት ምን ለማለት ለመሸወድ ምዕመናቸውን ለማጃጃል እንደው ወላዲተ አምላክ ድንግል ማርያም ቤዛዊተ ዓለም ነች አይደለችም የሚል አታካራ ውስጥ ሰው እንዲገባ በማድረግ የራሳቸውን ትምህርት እንዲሸፈን የሚያደርጉ አንዳንድ ሚስኪን ፕሮቴስታንቶች አሉ። ሁልጊዜ ሰውን የማይሆን ሀሳብ ውስጥ ቴንሽን እንዲሰረቅ በማድረግ ዋናው ትምህርታቸውን እንድትረሳላቸው ነው የሚያደርጉት። ፕሮቴስታንት አያችሁ፣ ሁልጊዜ ለምንድነው ገድላትና ድርሳናት ላይ ፎከስ የሚያደርጉት? ሃይማኖት ላይ ከተመጣ አይታችኋል፣ እንዴት እንደሚፈራርሱ አይታችኋል። እርስ በርሳቸው እንዴት ሊገዳደሉ እንደሚደርሱ ታውቃላችሁ። እነሱ ያላቸው አማራጭ ምንድን ነው? መሰረታዊ ባልሆኑ ጉዳዮች ላይ ሀሳብ እያነሱ የሰውን ትኩረት ማረሳሳት፣ ከእውነት እንዲርቁ ባልሆኑ ጉዳዮች ላይ ሰው ጭንቅላቱ እንዲያዝ ምናምን ማድረግ ነው። ያንን ደግሞ በጭራሽኛ አንፈቅድም። ግን የነሱ አስተምሮ ራሱ አይደለም ድንግል ማርያም ነች አይደለች የሚለው ኦርቶዶክሳዊ መረዳቱ እኛ እንዴት እንደሆነ እናስረዳለን። ምክንያቱ we are not word worshippers፣ ቃላት የምናመልክ ሰዎች አይደለን፣ የቃላት አምላኪዎች አይደለን። እነሱ ግን በጣም to the extreme word worshippers ስለሆኑ፣ ቃላት አምላኪዎች ስለሆኑ ከሐሳቡ ይልቅ ቃላት ላይ በጣም ዲፔንድ ስለሚሆኑ ይህንን ትምህርታቸው በደንብ እንፈትሸዋለን። መጀመሪያ አይ ቲንክ ከካልቪኒስት ከማየታችን በፊት የቃሌ ልከልኛል ስለ ካልቪኒስቶች እንዴት አድርጎ ለመሸፋፈን እንደሞከረ የተወሰነ ብናሳያቸው ደስ ይለኛል። እሱን እናሳይና ከራሳችን ቀድመህም ደግሞ ስለ ሊሚትድ አቶንመንት ነገራቸውና ምን ማለት እንደሆነ ምን እያሉ እንደሆነ ከዛ ከራሳቸው አይተን እኮ ከራሳቸው ብናሳይ ብዬ ነው አይሻልም? አሁን እኛ ዴፊኒሽኑን አሳይተን እንትን ከምንል የቃሌ ዴፊኒሽን የሊሚትድ አቶንመንት ዴፊኒሽኑ እንስማና ምን ያክል እንደሚጣጣሩ ሰውን ለማዋሸት እንዴት እንደሚሞክሩ እናይና ከራሳቸው ሶርሶች ምናምን ደግሞ በማስረጃ እናሳያቸዋል። ድምፁ ወይ ተናገሪ። አይ ቪዲዮም የማይከፍትልኝ ከሆነ
ቀጥታ ሊሚትድ አቶልመንትን አማን የሚያብራራበት ስላለኝ ወይ ድምፁን ስለሚታወቅ ድምፁ ቪዲዮ መክፈት ካልቻልኩ ወይ እሱን ትላለሁ። እሱን እየተዘጋጀ በዚሁ አጋጣሚ ሁለት ነገሮች እናንሳ። የመጀመሪያው ፕሮቴስታንቶች በመሰረታዊ ነገር ላይ አንድ ነን፣ በመሰረታዊ ነገረ ድህነት ትምህርት ወይንም በመሰረታዊ ነገሮች አንድ ነን ሲሉ በኢየሱስ አንድ ነን ይላሉ። በኢየሱስ ብለን ስንል ትንሣኤውን አስቀድሞ ልደቱን፣ ውልደቱን፣ ከዛ በምድር ላይ መመላለሱን፣ ትምህርቱን፣ ከዛ ደግሞ ስለኛ መሞቱን፣ መነሳቱን፣ አሁንም ያለውን ቤዛነቱን እነዚህን ሁሉ ያጠቃለለን ነው። መቼም አይደለ በኢየሱስ አንድ ነኝ ብዬ ስል እዚህ ካሉ ወንድሞች ጋር እነዚህን ሁሉ ይዞ ነው እንጂ አንዱን ጥሎ አንዱን አንጠልጥሎ አይደለም። ስለዚህ ፕሮቴስታንቶች ጋር አንድ የቤት ስራ እንሰጣለን ማለት ነው። ነገር አንድ ነን ይላሉ። በኢየሱስ አንድ ናቸው ወይ? በተለይ በኢየሱስ ቤዛነት ላይ ፕሮቴስታንቶች አንድ ናቸው ወይ? የመጀመሪያ። ሁለተኛ ፕሮቴስታንት ብለን ስንል ለምሳሌ ርዕሱ እንደምታዩት ፕሮቴስታንቶች የጌታን ቤዛነት ይክዳሉ ብዬ ጽፌያለሁኝ አይደለ? አይ እኔ አልክድም ብሎ የሚመጣ ሰው አለ። የታወቀ ነው። አንክድም የሚሉ ወይም የሚያምኑ ሰዎች አሉ። ቤዛ ነው ብለው የሚያምኑ ማለት ነው። አይ አይደለም ብለው የሚያምኑ ፕሮቴስታንቶች አሉ። ስለዚህ ፕሮቴስታንት የዓለም ቤዛ ነው ብሎ የሚያምንም አለ፣ የዓለም ቤዛ አይደለም ብሎም የሚያምን አለ ማለት ነው። ስለዚህ ሁለቱም ፕሮቴስታንት ተብሎ ሲገለጽ ስተት አይሆንም። ምክንያቱም ሁሉም ምን ብሎ ስለሚገልጽ ራሱ እኔ ፕሮቴስታንት ነኝ ብሎ ይገልጻል። የሚክዱ አሉ፣ የማይክዱ አሉ። እንድታስተውሉት የሚያስፈልገው በጣም ብዙ ቀን ማርያም ቤዛ ትባላለች አትባልም ብለው ጊዜያቸው ብዙ ነገራቸውን ሲያባክኑ የነበሩ ሰዎች አጠገባቸው ቅድም ዮሐዴ እንዳለው በጉያቸው ምን የሚልን አቅፈው ነበረ? የዓለም ቤዛ አይደለም የሚለውንም ፕሮቴስታንት አቅፈው ተቀምጠው ነበር ማለት ነው። ይችን እሳት መልሰን ወደ እነሷ እናደርግና እነሱ ደግሞ መልሳቸውን ይሰጡናል ማለት ነው። በኢየሱስ ላይ አንድ አይደላችሁ፣ ስለዚህ ተስማሙና ንገሩ፣ የዓለም ቤዛ ነው ወይስ ደግሞ የጥቂቶች የሚለውን እናነሳለን። የተዋሸበት ነገር አለ፣ እሱን ዮሐዴ ያሳየንና ከዛ ከራሳቸው ፕላስ ደግሞ ከራሳቸው እዚሁ ካሉት አብረን እናገለግላለን ከሚሉት ማለት ነው ከራሳቸው ራሱ አንዱ ለአንዱ መልስ እንዲሰጥ እናደርጋለን በዛው ሐሳብ። ከዛን ደግሞ እንዴት እንዳስደነገጥከኝ ዮሐዴ ራሴ ወጣ። እሺ ኖ ቪዲዮ ድንገት በርቶብህ ከዛ የሆነ ጥቁር ነገር እያሳየህን። እሺ ቀጥል። ለማንኛውም ኧረ ጨርስ ሐሳብን ጨርስ። ጨርሳል እንዴ ዮባ? ሐሳቡን እኮ ተቀበልኩ። 14 እኔ መስዬ ይናክል ሐሳብን እንዴ አይሰማችሁም እንዴ? አይ አይደለም፣ ኢዮባ አንተ ጋር ነው መሰለኝ። ኢዮባ ትንሽ ነው። ዮሐዴ እኮ ይሰማል። ኢዮባ ጋር አይ ኔትወርኩ ማስቸገር ጀመረ መሰለኝ። አንተ ትሰማለህ ዮሐዴ? ኢዮባ የኔ ፕሌይ ልበለው። ኔትወርክ እየተቋረጠብኝ ነው። ቀጥል፣ ጨርሻለሁ። ይሰማልኛ ድምፅ አንተ ጋር ገና አሁን እየደረሰው ነው። ኧረ ተው የሆነ ቪዲዮን ስንጀምር ይሰማል ይላለሽ። ዞሮ እንቀጥለኝ። ኖ አንተ መስለኝ አይደለም። እኔ ጋር ነው። ቀጥሉና የቅድሙ ነው የሚሰማው። ዮሐዴ ተቸገርን ብሏል። እባክህ በተቻለ መጠን እንዳታወራሽ። ክርስቶስ የሞተው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት እያሉ ይናገራሉ እነሱ ራሳቸውም እና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው። ራሱ እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለውን ነው?
ኢየሱስ የዓለም ቤዛ ነው የሚለውን ነው። መልካም ወንድማችን ያስቀመጠውን ነገር አይታችሁታል። በጣም የሚያስደንቀው ነገር መጀመሪያ መሆን ያለበት ነገር በክርስቶስ ቤዛዎታዊ ስራ ላይ ያሉ ምልከታዎች ላይ መከራከር ሳይሆን ከክርስቶስ ውጪ ቤዛ ተደርጎ የተቀመጠን ነገር ከቤተ ክርስቲያን ጠርጎ ማስወገድ። እያንዳንዱ ነጥብ እያያዛችሁ እዚህ ጋር ምንድን ነው ያለው? መቅደም ያለበት የኢየሱስ ክርስቶስ ቤዛነት ላይ ለዓለም ነው ወይስ አይደለም የሚለው አይደለም መቅደም ያለበት። ኦኬ ሌሎች የዓለም ቤዛ ተብለዋል ወይስ አልተባሉም ነው መቅደም ያለበት። በክርስቶስ የዓለም ቤዛነት ጥያቄ እያለብህ ሌሎች አሉ የሉም የሚለው ነው የሚቀድሙ። ክርስቶስ ራሱ ቤዛ ነው ወይስ አይደለም የሚለው ሳታሳምን ሌሎች ቤዞች አሉ የሉ። ምን አይነት አርጊመንት እንደሆነ ራሱ በጣም እሺ። አንዴ ልመልሰውና በደንብ ሳታሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን የምናሳምናችሁ ቀጥለን ነው። አሁን የምናሳምናችሁ በቅርቡ ምን የሚለውን ነው? ኢየሱስ የዓለም ቤዛ ነው የሚለውን ነው። መልካም ወንድማችን ያስቀመጠውን ነገር አይታችሁታል። በጣም የሚያስደንቀው ነገር መጀመሪያ መሆን ያለበት ነገር በክርስቶስ ቤዛዎታዊ ስራ ላይ ያሉ ምልከታዎች ላይ መከራከር ሳይሆን ከክርስቶስ ውጪ ቤዛ ተደርጎ የተቀመጠን ነገር ከቤተ ክርስቲያን ጠርጎ ማስወገድ። ስለዚህ መጀመሪያ ማርያም የዓለም ቤዛ አለመሆኗን ካሳመናችሁ በኋላ የክርስቶስ የቤዛዎታዊ ስራ ላይ የተነሱ ምልከታዎችን አብረን እንዳስሳለን ከካልቪኒስት ወገኖቻችን ጋር ማለት ነው። ለማንኛውም ግን ለጥያቄው እስቲ ጥቂት መልስ እንስጥና እንለፍ። በመጀመሪያ ደረጃ ወንድማችን ሊሚትድ አቶንመንትን በዚህ በሪፎርምድ ካምፑ ካልቪኒስቲክ የሆነውን እሳቤ የሚከተለው ወገኖቻችን የሚታመነውን የሊሚትድ አቶንመንት ወይም ደግሞ ውስን ቤዞት የተሰኘውን ነገር አቅርቦ ኢየሱስ ክርስቶስ የዓለም ቤዛ እንዳልሆነ እንደሚያምኑ ለማስመሰል ሲሞክር ማቅረብ የነበረበት ትልቅ ነገር ነበር። እሱም ደግሞ ምንድን ነው? ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እነ ካልቪን መናገራቸውን። ስለዚህ እነ ካልቪን ይህንን አስቀምጠዋል ወይ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለዋል ወይ የሚል ጥያቄ እንጠይቃለን ማለት ነው። ስለዚህ ይህን ትልቅ ክስ ስታነሳ ኢየሱስ ክርስቶስ የዓለም ቤዛ አይደለም ብለው እንዳስተማሩ ማስረጃ አቅርበ ማስቀመጥ አለብን። ኦኬ የእሱ ዴፊኒሽን እንጨምር። አሁን ያቀረበውን ጥያቄ ሰምታችኋል። እሱ ደግሞ የሚያቀርበውን ዴፊኒሽን እንቀበልና ወደ ማስረጃዎች እንሄዳለን። አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ኦፈር አይደለም የሚል አይደለም በጭራሽ። ታዲያ ምንድን ነው? እንደዚህ እናስቀምጠው። በመጀመሪያ ኢየሱስ ክርስቶስ የሞተው ወይ ደግሞ የኢየሱስ ክርስቶስ የመስቀል ላይ ስራ ያስገኘው ቤዞት የቀረበው ለዓለም ሁሉ ነው የሚል ትልቅ እምነት አላቸው። ለምሳሌ ካልቪን ውሸት። ስለዚህ እነዚህ ውሸቶችን በጣም ረጅም ስለሆነ ማለት ነው ረጅም ስለሆነ እነዚህ ነጥቦችን እንመለከታለን። የኢየሱስ ክርስቶስ ቤዛነት የቀረበው ለዓለም ሁሉ አይደለም፣ ለዓለም ሁሉ ነው ብለው ነው የሚያምኑት። ለተወሰኑ አይደለም ብለው የሚያምኑት የሚል አንድ ውሸት ተናግሯል። ሁለተኛ ደግሞ እንዲህ ብላችሁ ስትናገሩ ማስረጃ መጥቀስ ነበረባችሁ የሚል ሁለት ክሌሞች አንስቷል። እና ደግሞ መቅደም ያለበት የትኛው ነው የሚሉ 3 ነጥቦችን አንስቷል። በዚህ በኩል ሂዱበት ወንድሞች። በዛው እንድትሄድ ነው ግን ቆይ ሌላ ሰው ያላወራ ካለ እንትን እንዳልደረባ አለው አይደለ? ሰው አለ ናትሻ ቀጥል። የሆነ ነገር እንድናይ ስለፈለግኩ ነው። ምንድነው አሁን ሊሚትድ አቶንመንትን ባልሆነ እንትን ተርጉሞታል እና አሁን ስለ ሊሚትድ አቶንመንት ወይ ደግሞ ካልቪኒስቶች ስለሚሉት ሊሚትድ አቶንመንትን ለመረዳት ግን ከዛ በፊት አንድ ነገር እንረዳ። የተመረጡ ሰዎች የሚለውን ወይም ደግሞ ሊሚትድ አቶንመንት በራሱ ምንድን ማለት ነው? በአጭሩ የቃሉ ትርጉም ምን ማለት ነው? ትልቁ ላይ አረከኝሽ ቴንክ ሊሚትድ አቶንመንት ማለት በአጭሩ ክርስቶስ የሞተው ለተመረጡት ነው የሚል ትምህርትን የያዘ ክፍል ነው። ከቱሊፖች ኤል የምትለዋል ሊሚትድ አቶንመንት ለተመረጡት ክርስቶስ ሞቷል የሚል ነው። ለሁሉም ሳይሆን ለተመረጡት ማለት ነው። ከዛ በፊት ግን እነዚሁ ካልቪኒስቶች እና አማን ማለት ነው። አሁን ግሪን ስክሪን አድርጌ ላሳያቸው። አንዴ ቆይ አንዴ። እሺ እናትሻ እንትን ነው ማስረጃ ነው። እሺ ቆይ አንዴ
ምናልባት ማስረጃ ከማቅረባችን በፊት የአማን ቪዲዮ ዮኒ ታሳያለህ ወይስ ነው ላሳይ? አዎ መጀመሪያ በራሱ ይሄንን አርጊመንት ወይም ደግሞ ይሄንን ባይዘዌ እመቤታችን ቤዛዊተ ዓለም ነች ወይስ አይደለም የሚለው ቃሌና ታስታውሳላችሁ ቃሌና አማን ሻሎም አይደል አብረው ገብተው ቀሲስ ጋር ሲሞግቱ የነበረው ቀሲስ ዲበኩሉ ጋር ማለት ነው። ሁለቱም ናቸው ሲሞግቱ የነበረው ዶንት ፎርጌት ማለት ነው። አሁን በአማን በራሱ መልስ ይሰጠውና ሁለቱም የውይይት ጥሪ ወይም ደግሞ ዲቤት ይጠራራሉ ብለን ተስፋ እናደርጋለን። መጀመሪያ ከራሱ ከአማን ምላሽ ይሰጠዋል፣ ከዛ ደግሞ ከመጻሕፍቶቻቸው ማስረጃ እናሳያለን ማለት ነው። ጥሩ ዮኒ ምናልባት አንድ ሺህ አልሞላውም። አንተ ቪዲዮ አለ እንዴ ወይስ ድምፁን ልክፈተው? ወይ ቪዲዮ ልኮልኛል አንትሽ ማሳየት ይችላለሁ። እስከዚያው ሌሎቹን አዘጋጅና አይ ቲንክ የተወሰኑ ደቂቃዎች ናቸው የሚቀሩት። እሰማለሁ አይደል ጋይስ? ይሰማል። 979 ሰው አለና 900 ሰው ቢያደርገው እንኳን የዮኒ 900 መድረስ ነበረበት ማለት ነው። ሁላችንም ብናደርገው ገብቶ የወጡ ሲያደርጉት ደግሞ ይሞላል። እና አድርጉት ለሌላም ጊዜ እንዲሆን ማለት ነው። አሁን እየተደረገ ያለው ምንድነው? ከጽሁፉ ማስረጃ አስቀድሞ ቃሌ ለአኬ ምላሽ ብሎ ሊሚትድ አቶኖመንትን ውስን ቤዝወት የሚለውን ማለት ነው። ውስን ቤዝወትን ሲያብራራ ለዓለም አይደለም አይሉም፣ እንደውም ለዓለም ነው የሚሉት አይነት ነገር ብሎ ሲዋሽ ነበረ። ውሸቱ በራሱ አብረው ቀደም ዮሐዳ ያነሳላችሁ ደግሞ ቀሲስ ዲበኩሉ ጋር ሁለቱም ገብተው ማርያም ቤዛ አትባልም እያሉ ነበርና ሁለቱም ግን ኢየሱስ ላይ ይለያያሉ። ስለዚህ አንደኛ እርስ በርስ መለያየታችሁ፣ ሁለተኛ የቃሌ ውሸት ወይ በማያውቀው የቀባጠረ ነው ወይንም ደግሞ ሆን ብሎ እየዋሸ ነው። አኬ እንደውም ሲገልጸው በሙስሊሞቹ ተቂያ ቅዱስ ውሸት፣ ምክንያቱም ላያነባው አይችልም፣ በእርግጠኝነት ያውቀዋል፣ ግን አማን ይሻለዋል ከኢየሱስ። አማንን መርጦ ነው ዮሐዴ አሳየን። እሺ አሁን አማን መልስ ሲሰጠው እሺ ሰሙት። እሺ የሚተረፈነት ወይም ውስን ቤዝወት የሚባለው ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይሄኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም። የሚተረፈነት ወይም ውስን ቤዝወት የሚባለው ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይሄኛው። በደንብ ሰምታችሁታል። የተወሰኑ ሰዎችን መርጧል። ስለዚህ ለነዛ ለተወሰኑ ለተመረጡ ሰዎች ነው ክርስቶስ መጥቶ የሚሞተው ማለት ነው። ሊሚትድ አቶኖመንት አየህ፣ ለዓለም ሁሉ አይደለም የሞተው። ለማን? ለነዛ ለተወሰኑ ሰዎች ብቻ ነው ክርስቶስ ምን ያለው የሞተው ማለት ነው። ሊሚትድ አቶኖመንት ማን ያለው? ይሄ አማን ሻለው። ከማን ጋር አብሮ ሲወያይ የነበረው ካልቪኒስት ማለት ነው፣ ወይም ደግሞ ቃለ ሕይወት ተብሎ ይገለጻል። አዎ ኦፍ ኮርስ ዮሐዴ ቆየኔን ድምፅ ላሰማ ረዘም ስለሚል ማለት ነው ያብራራው። ኦኬ እሺ ቀጥል። ማለት ራሱ ነው ዮሐዴ ያመጣልን ነው። ግን እሱ ጠቅሶ የሚያነሳው ፋይቭ ቱሊፖቹን እያብራራ ይመጣና ከሁለተኛው ጋር ስለሚያገናኘው ነው። አንኮንዲሽናል ኢሌክሽን የሚላለ አስቀድም ያለምንም ቅድመ ሁኔታ የተመረጡ ሰዎች አሉ። ጌታችን እግዚአብሔር ሲመርጥ ግማሾቹን ለፍርድ ግማሾቹን ደግሞ ለድህነት የመረጣቸው አሉ። ስለዛ ለነዚህ ለተመረጡት ነው ክርስቶስ ቤዛነቱ ብሎ ነው የሚያብራራው። ስለዛ ከሁለተኛው ጋር አንኮንዲሽናል ኢሌክሽን ከሚለው ጋር አያይዞ እያብራራ ነውና ስሙት። ዮኒዬ ቆይ አንዴ፣ 70 ሰው ነው የቀረ። አንዴ ቆይ 70 ሰው ነው የቀረው። ዮኒ ሙሉት ፕሊዝ። 70 ሰው ብቻ ነው የቀረው። ዮኒ ቪዲዮ ለመክፈት 70 ሰው ነው የቀረውና ሙሉልን እባክህ። አዲስ አካውንት ነው ያኛው ተዘግቶበት፣ ስለዚህ ሙሉታው 60 ሰው ነው የቀረው። ቶሎ በሉ። በጣም ደርሷል። ትንሽ ነው የቀረውና
ፕሊስ ሙሉልንና 30 ሰው ነው የቀረው። አሁን ቀጥሉ፣ ሂዱ። ትንሽ ሰው ነው የቀረው። ፕሊስ በቃ ሞልተሃል። ዮኒ ወርደህ ውጣሽ። ገስት ላክልኝ ወርደህ። ኦኬ ሞላ። አዎ ተመልሰህ ግባ ዮኒ። በጣም አሪፍ። ተክሉንም ማን ነው እንትን አድርጉት። ኦኬ ወጣን። እሱ በዛኛው አካውንት ይምጣ 3 ተኩል ስላለፈ። እሺ በዚሁ አጋጣሚ ዮኒ እስኪገባ ፕሮቴስታንቶች አሁን በኢየሱስ ክርስቶስ ቤዛነት ላይ ካልቪኒስቶችን መሞገት ካልቻሉ እኛ ጋር መጥተው ማርያም ቤዛ ናት አይደለችም የሚል ጥያቄ ማንሳት አይችሉም። ልክ ሲጠይቁ ወይም እንደዚህ አይነት ሐሳብ ሲያነሱ የኢየሱስ ቤዛነት ላይ ፕሮቴስታንቶች ትስማማላችሁ ወይስ አትስማሙ? አሁን እንስማማለን ካሉ ይሄን እናነሳለን። አይ እንስማማም ካሉ መጀመሪያ ተስማምተው ይምጡ አይደለ? ኢየሱስ ላይ ሳይስማማ ማርያም ላይ ቢል ሊሆን ስለማይችል ማለት ነው። እሺ እንቀጥል። ዮኒ ቀጥይ። ኢዮቤ ትንሽ ፊትህ ላይ ዝቅ አድርገው እሺ፣ እንትኑን ርዕሱን። እሺ ቆይ በኋላ እንትን እለዋለሁ፣ ላጥፋውና በኋላ ጽፈዋለሁ። እምቢ አለ። ተመልሼ ልውረድ እንዴ? እምቢ አለ አሁን? እሺ ውጪና እንትኑን አፕሊኬሽኑን ዝጊውና እንደገና ክፈችው ቲክቶክን ራሱ። እሺ ናቱ ፖዘናል። አንድ ሺህ ሞላለት እንዴ? አዎ ሞላለት። የኔም ተመለሰ። ገባውኝ። ተኩል አለፈ። እሺ እዮባ በገነጋ ዶፍቲ አከም ጅርታ በገነጋን ይግደን። በድጋሚ ሰላም ነበላችሁ። ቅድም እኮ ሰላም ብዬ ነበር። ሰላም ክርስቶስ ይብዛላችሁ ለሁላችሁ። እንግዲህ እየተናገርን ያለነው ስለ ክርስቶስ ቤዛነት ነውና በዚህ ላይ በደንብ ጥሩ መልስ እየሰጣችሁ ነው። ይሄ ሰሞን ውስጥ በጣም እየተወራ ወይም ደግሞ አጀንዳ አድርገው የመጡት ነገር ራሳቸው እንደማይስማሙ በደንብ እያየን ነው። እንግዲህ አንድ ሆኖ ሲመጡ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመቃወም እንጂ ትምህርቱን ወይም ደግሞ ክርስቶስን ለመስበክ እንዳልሆነ በደንብ የሚያስረዳ ነውና እዚህ ታች ያላችሁት ወንድም እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዝወት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ገሃነም ለሚገባው አልሞተም የሚል ትምህርት ነው። ምክንያቱም የልጁ የኢየሱስ ክርስቶስ ደም ከኃጢአት እና ከሲኦል አቅመም በላይ ስለሆነ ክርስቶስ ሞቶለት ገሃነም የሚገባ ከክርስቶስ ደም አቅም በላይ የሆነ ኃጢአት ሰርቷል ማለት ነው የሚል አመክንዮ ስለሚከተል ማለት የለውም። ያው አንድ ቅድም እንዳልኩ ከላይኛው ጋር እሱ አምስቱንም እያብራራ ስለሚመጣ ላይኛው ላይ ዩ የሚለው ላይ አንኮንዲሽናል ኢሌክሽን የሚላለ እዛ ላይ የተወሰኑትን ለድህነት የተወሰኑትን ደግሞ ለፍርድ የተመረጡ አሉ ይልና ሊሚትድ አቶንመንት ላይ ኤል ላይ ሲመጣ አሁን ክርስቶስ የሚሞተው ከላይ ለተወሰኑ ለሚድኑት ማለት ነው፣ ለነሱ ብቻ ነው። ፍርድ ለተፈረደባቸው ለነሱ አይደለም ብሎ አንድ ላይ ይዞ ያብራራዋል። ቀጥሉ። እሺ እናመሰግናለን ዮኒ። እንግዲህ እንደሰማችሁት አስቀድሞ እዚህ ጋር አንድ ነገር ልበላችሁና ይሄ ውስን ቤዝወት የሚለው ለሲኦል ምርጫው በራሱ አስቀድሞ ምርጫው ለሲኦልና ለገነት ነው፣ ወይንም ደግሞ ለመንግስት ሰማያት የሚመረጡ አሉ፣ ከዛ ደግሞ ለሲኦል የሚመረጡ ወይም ለፍርድ የሚመረጡ አሉ። እና እነዚህ ነገሮች ሲነሱ አይ እኔ ለሲኦል የተመረጡ አሉ ወይም ለሲኦል እግዚአብሔር መርጧል ብዬ አላምንም የሚል ሰው አለ። ከዛ ውስጥ አንዱ እሱ ነው። እንደዛ አላምንም ይላል። ለመዳን ግን የተመረጡ አሉ። የተመረጡ አሉ ማለት ያልተመረጡ ቀርተዋል ማለት ነው። ያኛውን ቃሉን አይጠቀሙም እንጂ ማለት ይችን ቪዲዮ ቆርጠው ይችን ነገር ማሻሻል አስመስለው እንዳይሰሩ ከዚሁ እንድንቆርጠው ብዬ ነው። እና የሚድኑት ለምሳሌ ከዚህ ውስጥ የሆነ ቦታ ለመሄድ የሆነ ሰው ተመረጠ ማለት ሌሎቻችን አልተመረጥንም ማለት ነው። ስለዚህ ሌሎቻችን መቅሪያችን የት ነው? ሲኦል ነው የሚሆነው፣ ወይም አንሄድም እንደማለት ነው። በምሳሌው
በምርጫው ከሄድን ደግሞ ለገነት የተመረጡ ካሉ ለሲኦል ናቸው ማለት ነው ያልተመረጡት። እና ምርጫው እንደዛ ነው፣ ደብል እና ሲንግል ሲሆን ማለት ነው። እሺ ናቱ ቀጥል። ያ ቃል ያሰማልን። የመጀመሪያው ይሄ ውስን ቤዛዎትን ለመረዳት ቅድም የጀመርነው ነገር ነው። ውስን ቤዛዎትን እንግዲህ ሁለቱ ያሉትን እንግዲህ እንደተባለው እርስ በርስ የድቤት ጥሪ አድርጉ። ግን ውስን ቤዛዎት የሚሉትን ለመረዳት የመጀመሪያው ምርጫውን የእግዚአብሔርን ውሳኔን ምን እንደሚሉ ይሄው ከራሳቸው ወይ ደግሞ ዌስትሚኒስተር ኮንፌሽንን መመልከት አስፈላጊ ነው ማለት ነው። አሁን ለምሳሌ ቁጥር 3 ላይ ምን ይላል? ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት በእግዚአብሔር አስቀድመው ሲወሰኑ፣ ሌሎች ደግሞ ለዘላለም ሞት አስቀድመው በእግዚአብሔር ተወስነዋል ይላል። ይሄ ራሳቸው መጽሐፍ ነው፣ ዌስትሚኒስተር ኮንፌሽን ማለት ነው። እና ደግሞ በጣም የሚገርመው ነገር እነዚህ መላእክትና ሰዎች ኦኬ አስቀድሞ የተወሰኑ ማለት ነው። አስቀድሞ የተወሰኑ ሰዎች እንዲህ አስቀድመው በነፍስ ወከፍና በማይሻር ውሳኔ ስለታቀዱ ቁጥራቸው አይጨምርምም ወይም አይቀንስምም ማለት። ለምሳሌ በቃ አንድ ሰው ዛሬ በራሱ ፈቃድ ለምሳሌ አስቀድሞ መጀመሪያ ካልተወሰነ፣ ለህይወት አስቀድሞ መጀመሪያ ካልተወሰነ በራሱ ፈቃድ አምኖ መጨመር አይችልም ከሚድኑት ወገን ማለት ነው። ለመዳን ቀድሞ መወሰን አለበት አንድ ሰው በካልቪኒስት ትምህርት ወይም ደግሞ በነ አማን ትምህርት ማለት ነው። አስቀድሞ መወሰን አለበት። ኢቭን ይሄ ድህነቱ ወደ ድህነቱም ከመምጣታችን በፊት እንግዲህ የሰው ውድቀትንና ደግሞ ላሳያችሁ እዚሁ ላይ ማለት ነው። እሺ እዚህ ጋር ያው ታዩታላችሁ። ምዕራፍ 9 የሰው የመምረጥ ችሎታን ሲያሳይ ቶታል ዲፕራቪቲ የሚለውን ማለት ነው። አንኮንዲሽናል ኢሌክሽን ያየ ነው። አሁን ደግሞ ይሄ ቶታል ዲፕራቪቲ የሚለውን ሰው ፈጽሞ ወድቋል የሚለውን ሲያሳዩ ምን አለ? ቁጥር 2 ላይ እንደምታዩት ሰው በኃጢአት ከመውደቁ በፊት መልካሙና እግዚአብሔር የሚወደውን በመምረጥና በማድረግ ችሎታ ነበረው። አዎ እሺ። ሆኖም ይህ ችሎታው ተለዋዋጭ ስለነበር ሰው በኃጢአት ከወደቀ በኋላ ሊያጣው የሚችል ነበረ ካለ በኋላ ቁጥር 3 ላይ ምን ይላል መሰላችሁ? ሰው በኃጢአት ከወደቀ በኋላ ወደ ድህነት የሚያመራው መንፈሳዊ ነገርን ለመምረጥ ስሙ፣ ልብ በሉ እሺ። ሰው በኃጢአት ከወደቀ በኋላ ኦኬ፣ እንግዲህ ክርስቶስ የመጣው በኃጢአት ስለወደቅን ነው አይደለ? ልክ እንደዛ ያንን መውደቅ ነው እያሉ ያሉት። ሰው በኃጢአት ከወደቀ በኋላ ወደ ድህነት ኦኬ፣ ያ ማለት ክርስቶስን ወደ ማመን ማለት ነው የሚመራው መንፈሳዊ ነገር ለመምረጥ ችሎታ ጨርሶ አጣ። ስለዚህ ምንም ችሎታ የለው። ማንም ክርስቶስን ወዶ አይደለም ያመነው። በካልቪኒስት የመጀመሪያው ማለት ነው። የመምረጥ ችሎታ የላቸውም። ሰውየው ምን መደረግ አለበት? አስቀድሞ መወሰን አለበት። ከዛ ደግሞ አስቀድሞ የተወሰነው ሰው በውስጡ በመንፈስ ቅዱስ እንዲያምን የሚያደርገውን ነገር መንፈስ ቅዱስ ሪጀነሬት ያደርገዋል ወይ ደግሞ ዳግም ይወልደዋል። ለዛ ነው እዚሁ ላይ ምን አለ? ስለዚህ ከዚህ አይነት መልካም ነገር ጋር በመቃረኑ በኃጢአት ሙት በመሆኑ በራሱ ኃይል ራሱ ወደ መልካም ሊመልስ ወይም ሊያዘጋጅ አይችልም ይላል። ኦኬ። ስለዚህ ይሄ ማንም ሰው በራሱ ፈቃድ ማለት ነው በራሱ ፈቃድ ትምህርትን ሰምቶ ኖርማሊ ትምህርትን ሰምቶ ወዶ ፈቅዶ ወደ ድህነት መምጣት አይችልም። የመጀመሪያው ነገር አንኮንዲሽናል ኤሌክሽንን ስናይ ቀድሞ መወሰን አለበት። ያ ሰው የሚድን የማይድን የሚለው ላይ መወሰን አለበት። የሚድን መሆን አለበት። ከዛስ የሚድን ሆኖ ራሱ ተወስኖ በራሱ አይደለም ወደ ድህነት የሚመጣው ቶታል ዲፕራቪቲ ስላጋጠመው ይሄው የሰው ምርጫ የወደቀ ስለሆነ ምን ያስፈልገዋል? መንፈስ መጀመሪያ ይመጣና ዳግም እንዲወለድ ያደርጓል። ከዛ ፍሩት የተባለው እምነትን ይሰጠዋል። ከዛ በኋላ ነው ዳግም ከተወለደ በኋላ የሚያምነው። ይሄው ለፕሮቴስታንቶች አንድ ቻሌንጅ እዚህ ላይ ጨምረን እንለፍ። ፕሮቴስታንቶች በብዛት ሰው ከእምነት በኋላ ነው ዳግም የሚወለደው ብለው ያምናሉ። ካልቪኒስቶች ግን አያምኑም። እና አማንሻሎ ሰው መጀመሪያ ዳግም ተወልዶ ነው የሚያምነው ብለው ነው የሚያምኑት። እንግዲህ እንሄዳለን ማለት ነው። አንዴ ሶስተኛዋን ላሳይ እና ይቅርታ ዮባዬ፣ ሶስተኛዋን ላሳይ ቁጥር 6 ላይ ስለ ድህነት ደግሞ ወይ ደግሞ ስለ መካከለኝነት የገለጹት ላይ ማለት ነው። ስለ ድህነት ላይ ምንም እንኳን የድህነት ስራ የተፈጸመው ክርስቶስ ስጋ ለብሶ ከመጣ በኋላ ቢሆንም ነገር ግን ይህ የድህነት ስራው ምንድን ነው? የክርስቶስ ቤዛነት ማለት ነው። ኦኬ፣ የድህነት ስራው መሰቀሉ፣ መገረፉ፣ መሞቱ፣ መታመሙ ለኛ ይሄ ያለው ማለት ነው። የድህነት ስራ ማለት ይህ የድህነት ስራ ዋጋው 1 ውጤቱ 2 ጥቅሙ 3 ዓለም ከተፈጠረ ጀምሮ ለተመረጡት ሁሉ ነው። ለተመረጡት ነው። ከላይ ምን ብሎ ነበረ? ያልተመረጡ አሉ፣ የተመረጡ አሉ።
ስለዚህ ይህ የድህነት ስራው ራሱ ለማን ነው? ለተመረጡት ነው። ይኸው ቃል በቃል ነው የሚለው። ምንም እንኳን የድህነት ስራው የተፈጸመው የድህነት ስራውን የሰራው ክርስቶስ ሰው ከሆነ በኋላ ነው አይደለ? በስጋ ነው አይደል? ያም ሆኖ ሳለ ግን ይህ የተሰራው የድህነት ስራ ከዛ ደግሞ የድህነት ስራ ተሰርቶ የእሱ ውጤት ጥቅሙ ዓለም ከተፈጠረ ጀምሮ ለተመረጡት ብቻ የሚሆን ነው ማለት ነው። ይኸው ሌሎች ያልተመረጡት አንዴ ስለተወሰነባቸው ማመንም አይችሉም፣ ይህ ድህነትም አይመለከታቸውም ማለት ነው። ቀጥታ አድሬስ የሚያደርገው ይሄንን ስለሆነ ማለት ነው። አሁን ቀጣይ ሂዱና ቀጥሎ ደግሞ መለሳለሁ። የዓለም ቤዛ ነው የሚሉ አሉ። አይ የዓለም ቤዛ አይደለም ነው የሚሉ አሉ። እነዚህን አይተናል። ሀገር ውስጥ የምናውቀው ስሜ ታደሰ የሚባል አንድ ፓስተር አለ ወይም መጋቢ አለ። የአማን ሻሎም ፓስተር ማለት ነው፣ ወይም አማን ሻሎም የሚያገለግልበት ቸርች እንትን ማለት ነው። እና እሱ ደግሞ አንድ መጽሐፍ አለው፣ የተከደነ እውነት ነው የተዘጋ እውነት የሚል መጽሐፍ አለው። እና በዛ መጽሐፍ ላይ የሚገልጻቸው ነገሮች አሉ። ዮሐዴ በዛውም ምን ብለን መስበክ አንችልም የሚል ጽሑፍ አለው። ኢየሱስን ለዓለም ሞተ ብለን መስበክ ራሱ አንችልም የሚል ነገር ሁሉ ያስቀምጣል። ይህንን ነገር ዮሐዴ ያሳየንና ቀድሞ ወንድሞች ያሉት ቻሌንጅ ፕሮቴስታንቶች ይቀበሉታል ወይስ አይቀበሉትም? ምክንያቱም በመሰረታዊ ትምህርት አንድ ነን፣ ኢየሱስ ላይ አንድ ነን ስላሉ ኢየሱስ ላይ ቻሌንጅ እናደርጋቸዋለን። ለዓለም ሞተ ወይስ ለዓለም አልሞተም? እናንተ የተስማማችሁት የትኛው ላይ ነው? ማርያም ጋር ሌላ ጋር ከመሄዳችን በፊት ቅድስት ድንግል ማርያም ጋር ከመድረሳችን በፊት ይሄንን በምን መልኩ ትመልሳላችሁ የሚለውን ደግሞ እኛ እንደ ጥያቄ እናቀርብና ነገ ከነገ ወዲያ በእነዚህ በሚቀጥሉት ጊዜያቶች ውስጥ መልስ እንደሚሰጡ ተስፋ እናደርጋለን ማለት ነው። እና ዮሐዴ ቀጥል። ኦኬ እሺ። ናቲ ላይ አሁን ዌስት ሚኒስተር ኮንፌሽን ካቀረበው ማለት ነው የተወሰነ አንድ ነገር ላሳይና ከዛ የፓስተር ስሜም እንትን እላለሁ። ስለ ነፃ ፈቃድ ሲናገር እዛ ዌስት ሚኒስተር ኮንፌሽን ምዕራፍ 9 ስለ ነፃ ፈቃድ የሚናገርበት ክፍል ላይ ምንድን ነው የሚለው? ሰው በኃጢአት በመውደቁ ከድህነት ጋር ለሚመጣው ማንኛውም መልካም መንፈሳዊ ነገር ለማድረግ የመፍቀድ ችሎታውን ሁሉ ሙሉ በሙሉ አጣ። ይሄ ቶታል ዲፕራቪቲ የሚባለውን ማለት ነው። ሁሉም በቃ ቶታሊ ዲፕራይቭድ ነው። ምንም መልካም ነገር ማሰብም መምረጥም አይችልም ሁሉም ፍጥረት ብለው ነው የሚያምኑት ማለት ነው። ባይዘዌ ቱሊፕ የሚባለው ነገር መሰረታዊ ነገር ነው። የካልቪኒስት ቱሊፕ የሚለው መሰረታዊ ነገር ነው። መጀመሪያ ቲ ቶታል ዲፕራቪቲ ነው። ቶታሊ ዲፕራይቭድ ነው። ምንም መልካም ነገር ማሰብም መምረጥም አይችልም ፍጥረት ሁሉ ማለት ነው። ከዛ ቀጥሎ አንኮንዲሽናል ኢሌክሽን ነው። አንኮንዲሽናል ኢሌክሽን ማለት ከሰው ምንም ሳይጠበቅ ከሰው ምንም ሳይኖር የሚፈልጋቸውን በእግዚአብሔር ነፃ ፈቃድ ብቻ የተመረጡ የተወሰኑ ሰዎች አሉ ማለት ነው። ከዛ ቀጥሎ ኢረዚስቲብል ግሬስ ነው ማለት ነው። ያንን ውጤታማ ወይም ደግሞ የማይቋቋሙት ጥሪ እንደማለት ነው። ያንን የመረጣቸውን ሰዎች ማለት ነው ሊቃወሙት ሁላ አይችሉም ማለት ነው። ኢረዚስቲብል ግሬስ ማለት በቃ እሱ መርጧቸዋል፣ እነሱ አንፈልግም ማለት በጭራሽ አይችሉም ማለት ነው። የተመረጡት ያልተመረጡት ደግሞ በራሳቸው መምጣት አይችሉም ማለት ኢረዚስቲብል ግሬስ። ከዛ ቀጥሎ ይሄ ማለት ከዛ ሊሚትድ አቶንመንት ይላል። ሊሚትድ አቶንመንት ማለት ደግሞ እነዛ የተመረጡት ብቻ ናቸው የሚድኑ። ባይዘወይ ውሱን እኔ ቃሌ በጣም ነው የሚያሳዝነኝ። ሊሚትድ አቶንመንት ወይም ደግሞ ውሱን ቤዞት እያለ አይ ለዓለም ሁሉ ነው ቤዛ የሆነው ማለት ራሱ በጣም እኮ የሚያሳዝን ቃሉ እኮ ሊሚትድ አቶንመንት ነው ወይም ደግሞ ውስን ቤዞት ለተወሰኑ ብቻ ነው ቤዛ የሆነው ማለት እኮ ነው ባጭሩ። ሊሚትድ አቶንመንት ወይም ውስን ቤዞት ማለት የተወሰኑ ሰዎችን ብቻ ነው የተበጀው ማለት። ስለዚህ ሊሚትድ አቶንመንት እነዛ የተመረጡት ብቻ ናቸው የተበጃቸው ወይም ደግሞ የሞተላቸው ለነሱ ብቻ ነው። ከዛ ፐርሲቨረንስ ኦፍ ዘ ሴንትስ ማለት ደግሞ የነሱ ድህነታቸው ደግሞ የተረጋገጠ ነው ሊያጡት አይችሉም የሚለውን ማለት። እነዚህ ናቸው የቱሊፕ መሰረታዊ ትምህርቶች ናቸው። ስለዚህ ሰው ቶታሊ የወደቀ ስለሆነ መልካም ወይም ደግሞ ማመንም እግዚአብሔርን መምረጥም አይችልም በጭራሽ ማለት። ስለዚህ ምንድነው የሚያደርገው? መንፈስ ቅዱስ እንዲያምኑ ያደርጋቸዋል።
እምነት ራሱ የሚሰጣቸው መንፈስ ቅዱስ ብለው ነው የሚያምኑት ማለት ነው። ለዛ ነው ምን ይላል ይሄ ኢሬዚስቲብል ውጤታማ ጥሪ ኢሬዚስቲብል ግሬስ ማለት ነው። ምን ብለው ነው የሚፈቱት? እዚህ ጋር ቁጥር 2 የሚታያችሁ ከሆነ ይህ ውጤታማ ጥሪ አለ የእግዚአብሔር ነፃና ልዩ ጸጋ ብቻ እንጂ አለ የእግዚአብሔር ብቻ ነው እግዚአብሔር ብቻ ነው የሚመርጣቸው እንጂ አስቀድሞ ከሰው ይገኛል ተብሎ ከሚጠበቅ ምንም ነገር አይደለም ይላል። ምክንያቱም በመንፈስ ቅዱስ ሕይወት እስኪሰጠውና እስከሚታደስ ድረስ መወሰን አይችልም። በመንፈስ ቅዱስ የቀረበለትንና የተላለፈለትን ጸጋ ሲቀበል ለዚህ ጥሪ ምላሽ መስጠት ይችላል። ስለዚህ አስቀድሞ በመንፈስ ቅዱስ ምን እስኪያገኝ በሚገርማችሁ ሁኔታ ህፃናትም ጭምር ካልተመረጡ አይድኑ። በካልቪኒስቶች ትምህርት ማለት ያው የተመረጡት ህፃናት ያልተመረጡ አሉ ማለት ነው። ኢሌክትድ ኢንፋንትስ ነው የሚለው። የተመረጡ ህፃናት እንኳን በህፃንነታቸው ቢሞቱ መቼና የት እንዴትም ለመስራት በፈቃዱ በሚወስነው በመንፈስ ቅዱስ በኩል ዳግመኛ ይወለዳሉ ይላል። ስለዚህ የመረጣቸው ህፃናት እንኳን በህፃንነታቸው ቢሞቱ በመቼ እንዴት እንደሆነ በማይታወቅ መልኩ ዳግም እንዲወለዱ ያደርጋቸዋል። በክርስቶስም ይድናሉ። ከዛ በኋላ ይድናሉ። በቃሉ አገልግሎትም በውጫዊ ሁኔታ ሊጠሩ የማይችሉ ሁሉ እጣ ፈንታቸው ይሄው ነው ይላል። በእጣ ፈንታ ነው የሚያምኑት። በእስልምናው ቀድር ይለዋል። ህፃናትም ጭምር ተቀድሮባቸው እንጂ ህፃናት ስለሆኑ የሚድኑበት መንገድ የለም። እቺን የመጨረሻ ላሳይና የፓስተር ስሜ ላሳያችሁ። ስለ መጽደቅ ይላል። ስለ መጽደቅ እንዲህ ባለ ሁኔታ የጠራቸውን ሁሉ ነፃ ምርጫው የጠራቸውን እነሱን ብቻ ምን ይላቸዋል? የጠራቸውን ብቻ ነው በነፃ ያጸድቃቸዋል። ጸጋን ወደ ውስጣቸው በማፍሰስ ሳይሆን ኃጢአታቸውን ይቅር በማለት ይላል። ማንነታቸውን እንደ ጻድቅ በመቁጠርና በመቀበል ነው ይላል። በውስጣቸው ስለተደረገ ነገር ወይም እነርሱ ባደረጉት ሳይሆን ይላል። እነሱ ስላደረጉት ሳይሆን በክርስቶስ ብቻ ነው ይልና የማመን ተግባር ራሱን እምነትን በውስጣቸው በማኖር ለእምነት በሚደረግን ሌላ መታዘዝ እንደ ጽድቅ በመቁጠር ሳይሆን ይላል። ነገር ግን የክርስቶስን መታዘዝና እርካታን በውስጣቸው በማኖር ይቀበላሉ ይላል። ኦኬ፣ እሱ ነው የሚያኖርላቸው። የክርስቶስ መታዘዝ የክርስቶስ ስራን በውስጣቸው በማኖር ይቀበላሉ። በእርሱና በጽድቁ በማመን ያርፋሉ ይልና ይህ እምነት የእግዚአብሔር ስጦታ እንጂ በራሳቸው ያለ የራሳቸው አይደለም ይላል። ይሄ ቅዱስ ዮሐንስ አፈወርቅ ባይዘወይ ብሊፍ ራሱ ዶክትሪናል ብሊፍ እና እንትን ሚራክላር የሚራክል ብሊፍ ብለው በሁለት ይከፍለዋል ቅዱስ ዮሐንስ አፈወርቅ። ይሄ ዶክትሪናል ብሊፍ ነው። ለመዳን የሚያስፈልገው እምነት ራሱ ምንድነው እያሉ ነው? በእግዚአብሔር ስጦታ እንጂ ከራሳቸው ምንም ሊያምኑ አይችሉም። ስለዚህ ሊያሳምናቸው የሚችለው ራሱ መንፈስ ቅዱስ ሲሰጣቸው ነው ብለው ያምናሉ። ለማመን ራሱ በራሳቸው በጭራሽ አይችሉም። ያመነ የተጠመቀ የሚለው በጭራሽ እነሱ ጋር አይሰራም ማለት ነው። ይህንን ከተመለከትን ዘንዳ የፓስተር ስሜ ደግሞ እንግዲህ የራሳቸው ፓስተር ማለት የአማን ሻሎም ፓስተር ነው። እንግዲህ ይሄ ማለት ሊሚትድ አቶንመንት ወይም ደግሞ ውሱን ቤዝወት የሚለውን ክፍል እንዴት እንደሚያብራራው እንመልከት። ክርስቶስ ራሱ የሞተው ለማን ነው የሚለው በአራት ይከፍላል። እይታዎች በአራት ይከፈላሉ በፕሮቴስታንቶቹ ማለት ነው። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው የሚሉ አሉ። እኛ ግን ሳንል ይላል። ካልቪኒስቶች ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው፣ በካልቪኒስቶች አንልም ሳንል። እሺ ክርስቶስ የሞተው ለእከሌ እና እከሊት ነው ሳንል፣ ለእከሌና ለእከሊት ሞቷልም አንልም አይባልም በካልቪኒስቶች ትምህርት ማለት። አሁን ለኢዮባ ክርስቶስ ሞቶላል ማለት ይችላሉ ካልቪኒስቶች? አይቻልም። በምን ሊያውቁ ይችላሉ? ይመረጥ አይመረጥ ሊያውቁ አይችሉም። ስለዚህ ሳንል አለ። አመሯ ለመዳን የሚያስችል አቅምን በሰው አኑሯልም ሳንል። ኦኬ መዳን የሚችልበት አቅምም ሰጥቷቸው ነው የሚድኑትም አንልም
ሰው መጨረሻ ምን እንድንል የካልቪኒስቶች ትምህርት ክርስቶስ የሞተው ግን ለተወሰኑ ሰዎች ነው እንድንል ግድ ይለናል ይል